ታማኝነት ሳይኖራችሁ ቀርቶ አይደለም፣ ነገር ግን ሰዎች ያለ ማቋረጥ በእምነታችሁ ላይ ተጫውተውባችሁ ነው። በጣም መጥፎ ነገር ደግሞ ያ እንደሆነ እንኳን አላስተዋላችሁትም። እያንዳንዱ ንግግር፣ እያንዳንዱ እንድታደርጉት የተገደዳችሁት ውለታ እንደምታስቡት አዎንታዊ ነገር ብቻ የሞላው ላይሆን ይችላል። በዕለት ተዕለት ሕይወታችሁ የቅርብ የምትሏቸው ሰዎችም ሳይቀር እናንተን ለማስጎንበስና ታማኝነታችሁን ራሳችሁን የሚጥሉበት ለማድረግ በርካታ ሳይኮሎጂካል የሆኑ መሳሪያዎችን ይጠቀማሉ። ኒቻ ተንኮል ሁሌም ጩኸት ያለው ሆኖ አይመጣም፣ ይልቁኑ ብዙ ጊዜ በመልካምነት ውስጥ ተደብቆ በፈገግታ ታጅቦ ነው የሚመጣው ሲል ያስጠነቅቃል። ታዲያ በዛሬው ቪዲዮ 9 የተለመዱ የሚባሉ ነገር ግን ብዙ ሰዎች የማያስተውሏቸው ተንኮለኛ ሰዎች በእናንተ ላይ የሚጠቀሟቸው የተንኮል ታክቲኮችን በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ። የመጀመሪያው ጠላፊ የሆነ ጥፋተኝነት የምንለው ሐሳብ ነው። ልክ ለሆነ ጉዳይ እምቢ ስትሉ እምቢ ያላችሁት ሰው ፊት ላይ የሚታይ አንድ ነገር አለ። ያ ንዴት ወይም ደግሞ ብስጭት አይደለም፣ ነገር ግን በሆነ ባልተዘጋጁበት ነገር ላይ እንደጣላችኋቸው የሚያሳስብ ዝምታ ነው። ይሄንን ነው ጠላፊ የሆነ ጥፋተኝነት የምንለው። ይሄ በጣም ስኬታማ የሆነ የተንኮልና የማጭበርበር ታክቲክ ነው። የእናንተን ሎጂክ ሳይሆን የእናንተን ሞራል ነው የሚያጠቃው። ይሄ ታክቲክ ለምንድን ነው በከፍተኛ ሁኔታ የሚሰራው ካልን ደግሞ አብዛኛው የሰው ልጅ በመታየትና በመደነቅ ገመድ ስለታሰረ ነው። ስለዚህ የሆነ ሰው ጥፋተኝነትን ሲጠቀም ከዛ ሰው ጋር አይደለም ክርክራችሁ፣ ይልቁኑ ከራሳችሁ ጋር እንድትከራከሩ ነው የሚያደርጋችሁ። ከዛ ራሳችሁን ትጠይቃላችሁ። በጣም ሰልፊሽ ሆንኩ እንዴ ብላችሁ ነገሩን ወደ ራሳችሁ ታዞሩታላችሁ። አያችሁ፣ በዚህ መልኩ ነው ድንበራችሁን ጥሰው የሚገቡት። ቅድም እንዳልነው ጥፋተኝነት የምንለው ወጥመድ ሳይታይና ሳይሰማ ነው ቀስ ብሎ ሸርሽሮ የሚጥላችሁ። ስለዚህ ይሄንን ነገር እንዴት ማረም እችላለሁ የሚል ሐሳብ ከተነሳ የእናንተ ደስታ በእነሱ ማረጋገጫነት ላይ የተመሰረተ ነው የሚለውን ውል በመቅደድ ነው። የሆነ ነገርን እምቢ ብላችሁ ከዛ ትንሽ የመሆን ስሜት እንዲሰማችሁ ካደረጉ እዛው ጋር ያዝ አድርጉት። ከዛ ኢነርጂያችሁን ለነሱ ደስታ እንደማትገብሩት ለራሳችሁ ንገሩት። የነሱ ምቾት የእናንተ አንገብጋቢ ጉዳይ እንዳልሆነ ተረዱት። ምክንያቱም ጥፋተኝነት የምንለው ወጥመድ እናንተ ላይ ሊሰራ የሚችለው ለነገሮች ሁሉ እሺ ማለት የመልካምነት ምልክት ነው ብላችሁ ካመናችሁ ብቻ ነው። ነገር ግን ያ በተመሳሳይ መልኩ ራስንም መካድ። ሁለተኛው ደግሞ በነገሮች shift የምታደርጉበት መስታወት ወይም ደግሞ የለውጦች ነጸብራቅ ነው። ከሆነ ሰው ጋር እያወራችሁ ወሬያችሁ በሙሉ የተበላሸና የተሳሳተ እንደሆነ አምናችሁ ከዛ ቦታ ትታችሁ ሄዳችሁ ታውቃላችሁ? ያልተረዷችሁ የተበደላችሁትም እኮ እናንተ ልትሆኑ ትችላላችሁ። አያችሁ፣ ያንን ነው የለውጥ ነጸብራቅ የምንለው። ይሄ በአጋጣሚ የተከሰተ አይደለም። ተንኮለኛ ሰዎች ጥፋታቸውን ወደ እናንተ ለማላከክ እየጣሩ። ታዲያ ምን አርጉ መሰላችሁ? የሆነ ሰው ስለዋሸው ውሸት፣ ስለሰጠው ኮመንት ወይም ደግሞ ክብራችሁን ዝቅ ሲያደርግ መጋፈጥ ትችላላችሁ። ነገር ግን እነዛ ሰዎች ስህተታቸውን ከማመን ይልቅ ለምንድነው ድራማ የምታበዛው? አንተ ማናገር ራሱ በጣም ከባድ ነው ምናምን ሊሉ ይችላሉ። ያኔ ታዲያ እናንተ እነሱን መጋፈጥ ትታችሁ ለቀረበባችሁ ክስ ራሳችሁን መከላከል ትጀምራላችሁ። ያኔ ብዙ ውዝግቦች ውስጣችሁ ይፈጠራሉ። ነገሮችን ራሱ ልትዘነጉት ትችላላችሁ። ያ የነገሮች ጉም ደግሞ እነሱን ያሸንፉ ያደርጋቸዋል። ለምን ካላችሁ በዛ ቅጽበት አእምሮአችሁ የሚፈልገው ሰላምን ስለሆነ ቶሎ እጅ ይሰጣል። ተንኮለኛ ሰዎች የእናንተን ኃይል መቆጣጠር ሳይሆን ራሳችሁን እንድትጠራጠሩ ማድረግ ብቻ ነው የሚፈልጉት። ያ ደግሞ አስቀድመን እንዳልነው አሸናፊ ያደርጋቸዋል። ስለዚህ ምን እናድርግ ከተባለ በፍጹም ነገሮችን እነሱ እንዲመሩ አትፍቀዱላቸው። እናንተ ሁሉን ነገር ተቆጣጠሩና ምሩ። ይሄ ስለኔ ስሜት ሳይሆን ስለናንተ ተግባር ነው በሏቸው። ከዛ የዝምታ አፍታ ውሰዱ። ዝምታ የነሱን ጨዋታ የሚያፈርስባቸው ይዘውት የመጡትንም ቀውስ የሚያረግብባቸው ወሳኝ መሳሪያ ነው። ውሸታቸውን የሚያንጸባርቁበት መስታወት ሲሰበር ያኔ ከጀርባ ማን እንደቆመ በሚገባ ይገልጽላቸዋል። ሶስተኛው ደግሞ ሐሰተኛው ወጥመድ የምንለው ነው። የሆነ ሰው የኋላ ታሪኩን ቢነግራችሁ፣ የልጅነት ቁስሎቹን ለማንም ያላወራቸውን ኑዛዜ ቢነግራችሁ ያ ሰው በሚገባ እናንተን እንዳመናችሁ ይሰማችኋል። ነገር ግን ከዛ ጀርባ አንድ የጠፋ ነገር አለ። ምክንያቱም ሁሉም ተገልጦ የተነገረ ነገር ማለት ታማኝነት ማለት አይደለም። ብዙ ሰዎች ያንን እንደማታለያ ይጠቀሙበታል። ወደ ውስጣችሁ ለመግባት ማን እንደሆኑ እንኳን በደንብ ሳታውቁ ታማኝ እንድትሆኑላቸው ያግዛቸዋል።
ይህንን ነው ሐሰተኛ የግልጽነት ወጥመድ ብንለው። ህመማቸውን ይነግሯቸዋል። ከዛ እናንተ የተጎዱ ሰዎች ናቸው ልርቃቸው አይገባም ትላላችሁ። ታዲያ እዚህ ጋር የሚነሳው ወሳኝ ጥያቄ ሰዎች ይህንን መንገድ ለምን ይጠቀሙታል የሚለው ነው። ምክንያቱም ይህ ታክቲክ በቀላሉ ሰዎች የታጠቁትን የስሜት ትጥቅ ስለሚያስፈታላቸው። የሆነ ሰው የተሰበረ ሆኖ ሲቀርበን እኛ ደህና እንደሆንን በተመሳሳይ መልኩ ደግሞ ኃላፊነት እንዳለብን ይሰማናል። ያንን በሚገባ ስለሚረዱት ነው ደጋግሞ የሚጠቀሙት። አያችሁ፣ እርዳታ አይደለም የሚጠይቋችሁ፣ የስሜት ብድርን ነው የሚያቀርቡላችሁ። እንዴት እንጠንቀቅ ከተባለ ደግሞ የሆነ ሰው ወዲያው ህመሙን በመናገር ኢነርጂያችሁን፣ ሰላማችሁን፣ ጊዜያችሁንና ዝምታችሁን ከጠየቀ ቆም በሉና ራሳችሁን ጠይቁ። ሰውየው የነገረኝ ነገር የምርም ኮኔክት የማድረግ ስሜት ነው የፈጠረብኝ ወይስ ደግሞ በሐዘኔታ ነው እየቀረብኩት ያለው የሚለውን መርምሩ። እነሱ ይዘውት የመጡት ስሜት የሆነ ነገርን የማድረግ ግዴታ እንዲሰማችሁ ካደረገ ቆም በሉና መርምሩት። ያ ስሜት እንድታደርጉት ሊጋብዛችሁ እንጂ ሊያስገድዳችሁ አይገባም። አራተኛው ደግሞ የማርፈድ ቀለበት የምንለው ነው። ምን ይላሉ መሰላችሁ? እስኪ ላስብበት፣ ምናልባት ቀጣይ ሳምንት የሆነ ጊዜ ያስፈልገኛል ምናምን ይላሉ። የምርም ግን ያ እንደማያስፈልጋቸው እኮ ታውቃላችሁ። ይህንን ነው አውቆ የማርፈድ ተንኮል የምንለው። ታዲያ ይህ ቴክኒክ ለምን በቀላሉ ይሰራላችኋል ካላችሁ ተስፋችሁን በህይወት ስለሚያቆዩ ነው። እንዳትሄዱ ነገሩ ሊሳካ የሚችልበትን የሆነ ነገር ያሳያችኋል። ከዛ ደግሞ ተመልሳችሁ ስትመጡ ትዕግስት የላችሁም እንዴ እያሉ ጨዋታቸውን ይቀጥላሉ። ነገር ግን ከእያንዳንዱ የማዘግየት ሂደት ጀርባ ያለው መልስ እምቢ ነው። ቢሆንም ግን ያንን አውጥተው አይነግሯችሁ። ይሄ ደግሞ ጊዜያችሁን ከመብላቱም በላይ የስሜታችሁን ሂደት የሚጨቁን ነው። መጠየቅ ትታችሁ መጠበቅ ትጀምራላችሁ። ታዲያ እንዴት እናስወገደው ካላችሁ ደግሞ ከሚሰጧችሁ ያልተረጋገጠ ተስፋ ጋር መደራደርን በማቆም ነው። የሆነ ሰው አንድን ነገር ለማድረግ ሰበብና ቀጠሮ ካበዛ በግልጽ የነገሩን መዳረሻ ጠይቁት። ከዛ ያንን መዘግየት የእናንተ ውሳኔ አድርጉትና ወሰዱት። አምስተኛው ዝም ያለው ንጽጽር ነው። እየተወዳደራችሁ እንኳን ላይሆን ይችላል፣ ነገር ግን ከወዲሁ እንደተሸነፋችሁ ሊሰማችሁ ይችላል። ለምሳሌ የሆነ ሰውን አምጥተው እናንተ የትንሽነት ስሜት እንዲሰማችሁ የሚያደርጉት እንዴት መሰላችሁ? እሷ ይህንን ነገር በጣም በተሻለ መልኩ መወጣት ትችላለች፣ አብሬያቸው ከሰሯቸው ሰዎች የተሻለ ነገር አላት ምናምን ይላሉ። መጀመሪያ ላይ የእርምታ አስተያየት ሊመስላችሁ ይችላል፣ ነገር ግን እንደዛ አይደለም። ያ በእናንተ ኮንፊደንስ ላይ የታወጀ የዝምታ ጦርነት ነው። የማትቀበሉትን ማረጋገጫ እንድትፈልጉ የሚገፋፋ የተንኮል ሐሳብ ነው። ይህ ታክቲክ በደንብ የሚሰራላችሁ ደግሞ ፍላጎታችሁን ለሌሎች አሳልፈው ስለሚሰጠው ነው። በነገራችን ላይ እዚህ ጋር እናንተን በቀጥታ መሳደብ አይጠበቅባቸውም። በእናንተ ቦታ ላይ የቆመ አንድ ሰውን ከፍ ማድረግ ያው በተዘዋዋሪ የሚፈልጉትን እንዲያሳኩ ይረዳቸዋል ማለት ነው። ያኔ ደግሞ እናንተ ራሳችሁን መጠራጠርና ጥያቄ ማንሳት ትጀምራላችሁ። ታዲያ ለዚህ መፍትሄው ከማይታዩ ፉክክሮች ራስን ማራቅ። ዋጋ እንዳላችሁ እንዲሰማችሁ በሆነ ሰው ጥላ ውስጥ መውደቅ የለባችሁ። ስለዚህ ይህንን ተንኮል ተረድታችሁ የእነሱን ጨዋታ መጫወት ማቆም አለባችሁ። ስድስተኛው የተመረጠው የአእምሮ ጨዋታ የሚለው ሐሳብ ነው። እነዛ ሰዎች እያንዳንዱን ለእናንተ የዋሉትን ውለታ በሚገባ ያስታውሱታል። ነገር ግን በጣም በሚያስገርም መልኩ እናንተ ለነሱ ያደረጋችሁትን ደግሞ በፍጹም አያስታውሱ። ይህንን ነው እንግዲህ የተመረጠ የአእምሮ ጨዋታ የምንለው። ይህ በነገራችን ላይ ዝም ብሎ መርሳት አይደለም፣ የታሰበበት ስትራቴጂካዊ የሆነ ነገር ነው። ስለዚህ የሆነ ሰው የሰራላችሁን ነገር እያወሳ የእናንተን ነገር ግን ከዘነጋው አርቲፊሻል የሆነ የሚዛን መዛባትን እየፈጠረ ነው ማለት ነው። ያንን ሁሉ ነገር አድርጌልህ እንዴት ይላሉ። እናንተ ለነሱ የሆናችሁትን ግን አንዲትም ነገር አያስታውሱ። የሰጣችኋቸውን ጊዜ፣ ያበድራችሁትን ገንዘብ፣ ያለምንም ምላሽ ያሳያችሁትን መልካምነት አይጠቅሱ። ይህ ታዲያ ለምን ይሰራላችኋል ካላችሁ ወደ ውስጣችሁ በቀላሉ ስለምታስገቡትና ከነሱ የሆነ ነገርን በመጠየቃችሁ ራሳችሁን እንደ ጥፋተኛ ስለምትመለከቱት ነው። ስለዚህ ከዚህ እስር ቤት ነፃ ለመውጣት ከሰሩላችሁ ፍሬ መውጣት የግድ ነው። የሆነ ሰው መልካምነቱን እንደ መሳሪያ ከተጠቀመው መጀመሪያውንም መልካም መሆን ፈልጎ አልነበረም ማለት ነው። ስለዚህ በዝምታ ውስጥ ሆናችሁ ከዛ መስመር ውጡ። ሰባተኛው በሚስጥር እቅድን የማክሸፍ ነጸብራቅ ነው። ነገሮችን ያበላሻሉ፣ ከዛ የእናንተ ጥፋት እንደሆነ ያስመስሉታል። እቅዶችን ይረሱና ድንበሮችን ይጥሱና እኔ በቃ ተሰብሬያለሁ፣ ሲጀመርም ፐርፌክት ነኝ ብዬ አላቅም ይላሉ። ያ ደግሞ ንግግሩ የነሱን ባህሪ ከመጋፈጥ እንዲሸሽ ያደርጋል።
ይህንን ነው እንግዲህ በሚስጥር እቅድን እውነታን የማክሸፍ ነጸብራቅ የምንለው። ግልጽነቱን ከነሱ በመጠበቃችሁ ጥፋተኛ እንደሆናችሁ እንዲሰማችሁ ይፈልጋል። ይህንን ነገር ለመተውና ለማምለጥ ከባድ የሚያደርገው ምን መሰላችሁ? እነዛ ሰዎች የሚመጡት ውስጣቸውን አቁስለውና የተጎዳ ሰው መስለው ነው። ያኔ በቃ ንዴታችሁን ትጥሉና የነሱን ህመም ታነሳላችሁ። ታዲያ ይህንን በምን እንለፈው ከተባለ ደግሞ ቀላል ነው። በግልጽነት ነው ማለፍ የምትችሉት። የሆነ ሰው ትላንቱ የተበላሸ ስለነበረ ዛሬም ነገሮችን ያበላሽ ማለት አይደለም። ስለዚህ ያለ ለውጥ ይቅርታ ብለው ከመጡ በገዛ ቃላቸው ሰሯቸውና ባሉበት ይቆዩ። ያኔ ነው መስታወቱን መስበር የምትችሉት። 8ኛው በቁጥጥር ስር ያለው ቀውስ የሚባለው ቴክኒክ ነው። ሁሌ ችግር አለ። ሁሌ እናንተ የምታስተካክሉት አንድ ጉዳይ አለ። ደግሞ ነገሩም ሲመጣ በጥድፊያ ነው። የእናንተ ኢነርጂ ለነርሱ እንደ ሪሶርስ ነው። ብዙ ጊዜ ምን መሰላችሁ የሚሏችሁ? እባክህን በዚህ ነገር ትረዳኛለህ? ያላንተ እኮ ምን ማድረግ እንደምችል አላቅም። አንተ ብቻ ነህ በትክክል መስራት የምትችለው ምናምን ይላሉ። መጀመሪያ ላይ መፈለግ መታመን ሊሰማችሁ ይችላል። ነገር ግን በሂደት የሚጠይቁት ነገር የማያባራ ማዕበል ነው። በሁሉ ነገር ላይ ታስፈልጉኛላችሁ ይላሉ። ይሄ በቀላሉ የሚሰራላቸው ደግሞ እናንተ አዳኛቸው እንደሆናችሁ ስለሚሰማችሁ። እነዚህን ሰዎች ሲፈልጓችሁ ሁሌም አሉ፣ እናንተ ስትፈልጓቸው ግን በፍጹም አይገኙም። ስለዚህ ካዘጋጁላችሁ ቀለበት ዛሬውኑ ማምለጥ ያስፈልጋል። 9ኛውና የመጨረሻው ብቁ ያለ ማድረግ ችግኝ የምንለው ነው። ሲጀመር በቀላሉ ነው የሚጀምረው። በሆነ ጥያቄ በሆነ ኮሜንት ምናምን ነው። እርግጠኛ ነህ ይህንን ነገር ማድረግ ትችላለህ? ብዙም ተስፋ አታድርግ። ሳትችለው ቀርተህ እንድትጎዳ አልፈልግም ምናምን የሚሉ መጀመሪያ ላይ ለእናንተ አስበው የሚመስሉ ሐሳቦችን ያነሳሉ። እውነታው ግን አቅማችሁን ስለሚጠራጠሩት ነው። ይሄ ደግሞ መርዛማ ነገር ሆኖ ውስጣችሁ በዝምታ ውስጥ ያድጋል። ይሄ ተግባራችሁን ሳይሆን በራሳችሁ ላይ ያላችሁን እምነት ነው የሚያጠቃው። በጊዜ ሂደት ታዲያ ራሳችሁን እያሳነሳችሁ ትመጣላችሁ። እነሱ ልክ ሆነው አይደለም፣ ነገር ግን የነሱን መጠራጠር በሂደት ስለምታምኑላቸው ነው። ስለዚህ በሚገባ የራሳችሁን አቅም ለዩና እችላለሁ ወይስ አልችልም የሚለውን በራሳችሁ በመለየት ወደፊት መራመዳችሁን ቀጥሉ የዛሬው መልእክታችን ነው። እስከ ፍጻሜው በመቆየት ካደመጣችሁና ቪዲዮውን ከወደዳችሁት ይጠቅማል ለምትሉት ወዳጃችሁ አጋሩት። እናንተም ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን አስደናቂ የህይወት ትምህርትን ያዘሉ ቪዲዮዎችን ተከታተሉ። ለዛሬው ግን እናመሰግናለን።